እንደምን አደራችሁ? እንደምን አረፈዳችሁ? አይሾሙት ንጉሥ አያበድሩት ባለጠጋ ዓለምን ፈጥሮ የሚመግብ ምሕረቱ ቸርነቱና ይቅር ባይነቱን በቃል ልንገልጸው የማንችል አባታችን ንጉሣችን አምላካችን እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። አቁራሪተ መዓት ሰዓሊተ ምሕረት ወላዲተ ቃል ድንግል ማርያም በቃል ኪዳኗ ተጠብቀን እሳት የሚያጠፋ የምስራች የሚያመጣ ቅዱስ ገብርኤል በጥበቃው አይለየን። ለእግዚአብሔር ፈቃድ በዛሬው ማለዳ በጣም ለጥቂት ደቂቃ የምንማርበት የምንነጋገርበት የትምህርታችን መነሻ ርዕሰ ቃል በማቴዎስ ወንጌል ምዕራፍ 12 ቁጥር 7 ላይ ያለው ምሕረትን እወዳለሁ መስዋዕትን አይደለም ይላል። ይህንን ቃል የተናገረው ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ነው። ቃሉን የተናገረው ከመሐሪነት ይልቅ ከሳሽነት፣ ከበጎ ሥራ ይልቅ ተንኮል፣ ከበጎ ንግግር ይልቅ ክስ ለሚቀናቸው ለፈሪሳውያን የተናገረው ቃል ነው። ለጊዜው ለፈሪሳውያን ይናገረው እንጂ ቃሉ የተነገረው ከደግነት ይልቅ ክፋትን እየወደድን የምንኖር ከሆነ ዛሬ ላለነው ምዕመናን ትምህርት እንዲሆነ የተነገረ ቃል ነው። ለመሆኑ ምሕረትን እወዳለሁ መስዋዕትን አይደለም ሲል ጌታ በምን አመክንዮ ቃሉን ተናገረው? በዚህ ቃል ውስጥ እግዚአብሔር በዚህ ማለዳ የሚያስተምረን እውነት ምንድን ነው የሚሉ ሁለት መሰረታዊ ጥያቄያትን በመመለስ እንመካከራለን። እግዚአብሔር ዓይነ ልቦናችንን ያብራል። ንባቡ ቅድም በቅዳሴ ላይ እንደሰማችሁት ዛሬ የተነበበልን የማቴዎስ ወንጌል ምዕራፍ 12 ቁጥር 1 እስከ 22 ያለው። በዚያን ጊዜ ኢየሱስ በሰንበት ቀን በእርሻ መካከል አለፈ ይለናል። ኢየሱስ ክርስቶስ በእርሻ መካከል ሲያልፍ ስለተከናወነ አንድ ጉዳይ በማንሳት ይጀምራል። ወገኖቼ ባለፈበት ሁሉ ታሪክ የሚመዘገብለት፣ ባለፈበት ሁሉ ሥራ የሚሠራ፣ ባለፈበት ሁሉ የሕይወትን ጥያቄ የሚመልስ፣ ባለፈበት ሁሉ የክፉዎችን ምክር የሚያፈርስ፣ ባለፈበት ሁሉ የከሳሾችን አንደበት የሚገዛ ጌታ ኢየሱስ ክርስቶስ ይባላል። ለስም አጠራሩ ክብር ምስጋና ይሁንለት። ወገኖች እግዚአብሔርን መጠየቅ ካለባችሁ በኑሮዬ ላይ እለፍ በሉት። እርሱ ያለፈበት ኑሮ ከክስ ነፃ ይሆናል። በሕይወቴ ላይ እለፍ በሉት። እሱ ያለፈበት ሕይወት ሰላሙ ይመለስለታል። በእርሻ መካከል ያልፋል። ደቀ መዛሙርቱ ተራቡ ይላል። ዓለማትን የሚመግብ ጌታ አጠገባቸው እያለ ተራቡ። ድንቅ ነው ወገኖቼ። ከእግዚአብሔር ጋር ሆኛለሁና አይጎድልብኝም አትበሉ። የዚህ ዓለም ጣጣችሁ ላይሞላ ይችላል። እግዚአብሔር ከእኛ ጋር መሆኑ የሚለካው የዓለም ጣጣችን ስለሞላና ስለጎደለ አይደለም። ከጌታ ጋር ሆኖ እጀ ሰፊው ብልጽግናው ከእስከ የማይሉት ሰጥቶ የማያልቅበት አሐዜ ዓለም በእራሁ ዓለምን በእጁ የያዘው ጌታ አጠገባቸው
እያለ ደቀ መዛሙርቱ ተራቡ ይላል። ያልፉ የነበረው በእርሻ መካከል ስለሆነ ካሸተው እሸት እየቆረጡ ይበሉ ጀመር። የእርሻው ባለቤት ምንም አልተናገራቸውም። በሀገራችንም የእርሻን እሸት እየቆረጡ ቢበሉ ክስ የለም። ይጎድልብኛልና አትንኩብኝ አይልም ገበሬው። በዚያ ጎዳና በዚያ እርሻ የሚያልፍ ሁሉ እሸቱን እየቀጠፈ ይበላል። እሸቱ ስለተቀጠፈበት ገበሬው ይጎድልብኛል፣ የመጣልኝ ምርት ያንስብኛል ብሎ አይስገበገብም፣ በዝምታ ያልፋል። የሚደንቀው ስላልተስገበገበ አይጎድልበትም። የሚጎድልበት ማን ነው ካላችሁኝ፣ ስግብግብ። እጁ የሚያጥረው ማን ነው ካላችሁኝ፣ ንፉግ ሰው። እየቆረጡ ሲበሉ የእርሻው ባለቤት አልተናገረም። ፈሪሳውያን ግን ጠየቁት፣ ጌታ ሆይ ለምን ሰንበት ትሻራለች አሉት። የሚገርም እኮ ነው። ደቀ መዛሙርቱ ታግለው እንዴት ሰንበት ተሻረ ይሉታል። የሰው ልጅ እየተራበ ስለተጻፈ ሕግ ይጠይቁታል። አንድ ምሳሌ ሰምቻለሁ። ጅብ የነካው ይበላል ወይ አለዋል። ሲርብ ነው ሳይርብ ብሏል። በጎዶሎ ቀጭን ካለ ተርበው ሳለ እንዴት እሸት ቀጥፈው ይበላሉ? ሰንበት ተሻረች። በሰንበት ሊደረግ የማይገባው መስዋዕት የሚያዘጋጁ ሰዎች በዚህ ተግባራቸው ሰንበትን እንደሚሽሩ አታውቁም ወይ? ዳዊትና ከእርሱ ጋር የነበሩ ወታደሮች ያልተፈቀደውን መስዋዕት በረሃብ ጊዜ እንደበሉ አላያችሁም ወይ? ልጆቼ ስለተራቡ በሉ እንጂ ሰንበትን የመሻር ዓላማ የላቸው ማለት። አያችሁ፣ መድኃኒታችን ኢየሱስ ክርስቶስ አንድን ድርጊት የሚለካው ባደረግንበት ምክንያት ነው። ለምሳሌ ወደ መዝገብ ብር እያመጡ ሲጥሉ አይቶ 1-2 ዲናር የጣለችይቱን ሴት አመሰገናት ይላል አይደል? ብዙ የሰጡ አሉ። በብር ሚዛን ቢለካ ኖሮ መመስገን ያለባቸው የትኞቹ ናቸው? ብዙ የሰጡ። ጌታ ግን ያመሰገነው የተዋለው 2 ዲናር የጣለችው። ለምን አመሰገናት? እሷ የሰጠችበት ምክንያት ውዳሴ ሽታ አይደለም፣ አስቀርታና አትርፋ አይደለም። ያላትን በሙሉ ሰጠች። አያችሁ፣ የኔና የእናንተ ጌታ ጉዳይን የሚለካው ካደረግንበት ምክንያት አንጻር። እነዚያን ከሳሾች አሳፈራቸው። በሚያውቁት ታሪክ ኮነናቸው፣ በሚያውቁት ታሪክ ገሰጻቸው። የሰው ልጅ የሰንበት ጌታዋ ነው። ሰንበት ኢየሱስ ክርስቶስ ነው። ሰንበት ጌታ ነው። ደግሞ በሌላ ንባብ እኛም የሰንበት ጌቶች ነን፣ ጌታዋ ገዢዋ ነን። ያንን የተጻፈላችሁን ሕግ አታስተውሉትም ወይ? እኔ የምወደው ምሕረትን እንጂ መስዋዕትን አይደለም አላቸው። እግዚአብሔር የሚወደው ምሕረትን ነው። ይሄንን ቃል አስቀድሞ በነቢየ እግዚአብሔር ሆሴዕ ተናግሮታል። ትንቢተ ሆሴዕ ምዕራፍ 6 ቁጥር 6 ላይ ያለ ይቃል ምሕረትን እንጂ መስዋዕትን አልወድም አለ። የኔ ተግባር መሐሪነት ነው፣ የኔ ተግባር ይቅር ባይነት ነው አላቸው። እቺ ቤተ ክርስቲያን እንዴት ውብ መሰለቻቸው! ቅድም በማይለቱ መዝሙሩ ላይ ወመኑ መሐሪ ዘከማከ ይሉት ነበር አባቶች። እንዳንተ ያለ መሐሪ፣ እንዳንተ ያለ ይቅር ባይ ማን ነው እያሉ ነበር ያዜሙለት። ወመኑ መሐሪ ዘከማከ ምስለኖ ኪዳነ ዘአቀምከ ለደቂቀ እስራኤል መና ዘአውረድከ ወበጽጌያተ ምድር አሰርጎከ። አቤቱ እንዳንተ ያለ መሐሪ ማን ነው? ከኖህ ጋር ቃል ኪዳንን ያቆም፣ ለእስራኤላውያን መናን ያወረድ፣ ምድሪቱን በአበባ ያስጌጥ። አቤቱ እንዳንተ ያለ መሐሪ ማን ነው አሉ። እነርሱ በዝማሬያቸው ወመኑ መሐሪ ዘከማከ ሲሉ አረፈዱ። ወንጌሉ ደግሞ መጣና ምሕረትን እወዳለሁ መስዋዕትን አይደለም አለ። የዛሬው ሰንበት የእግዚአብሔር ምሕረት የሚነገርበት ሰንበት ነው። አዎ እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። እግዚአብሔር ቸርና ታጋሽ አባት ነው። በምሕረቱ ይማረን፣ በይቅር ባይነቱ ይቅር ይበለን።
በደላችንን አይቁጠርብን፣ መተላለፋችንን አያስብብን። ገበና ሸፋኝ ነውና ይሸፍነን። አስተውሉ። መሐሪነቱ ነው ዛሬ ሲነገርለት የሚውለው። በየትኛውም ስፍራ ብትሄዱ በዚህ ሰንበት ቤተ ክርስቲያኒቱ እግዚአብሔር መሐሪ ነው ትላለች። ነቢየ እግዚአብሔር ዳዊት አንተሰ እግዚኦ መሐሪ ወመስተሳይል ሩቀ መዓት ወብዙኃ ምሕረት፣ አቤቱ አንተ አምላካችን እግዚአብሔር ሆይ መሐሪ ይቅር ባይ ነህ፣ መዓትህ የራቀ ምሕረትህ የበዛ። እግዚአብሔር መዓቱን ያርቅልን፣ ምሕረቱን ያብዛልን። እንዲህ እያሉ ነው ያመሰገኑት። ስለዚህ የዛሬው ንባብ የእግዚአብሔርን ምሕረት የሚያስታውስ ነው። እግዚአብሔር የሚወደው ምሕረት ነው። ከሳሽነትን አይወድም። ይቅር ባይነትን ይወዳል። ጥላቻን አይወድም። ቂምን አይወድም። እሱ መሐሪ እንደሆነ መሐሪ እንድንሆን ይፈልጋል። እኔ የምወደው መስዋዕታችሁን አይደለም መሐሪነታችሁን ነው አለ። ንባቡ ተያይዞ የእግዚአብሔርን ምሕረት የሚያሳዩ ታሪኮችን አብሮ ይነግረናል። ለምሳሌ የእግዚአብሔርን ምሕረት ከሚያሳዩ አንዱ ከዚያ አልፎ ወደ ምኩራባቸው ሲገባ እጁ የሰለለች አንድ ሰው ነበረ። ወገኖቼ ይሄ ሰው አካሉ ላይ ተገማበት ተንጠለጠለች እጁ የቀረበውን ማራቅ የራቀውን ማቅረብ፣ የቀረበውን መቁረስ የቆረሰውን መቁረስ እንዳይችልባት ሆና እጁ ሰለለች። እግዚአብሔር ጤናችንን ይጠብቅልን። ጉድለቱ ቢታወቀን የጎደለቀን አሁንማ ሙሉ በሆነ ጊዜ ህመሙ አይገባል። አካል ያጣ መርገጥ ተስኖት የሚያነክስ መቁረስ ተስኖት የሰለለበትን ስናይ ህመሙ አይገባልም። መጎዳቱን እናይለት ይሆናል። ህመሙ ቢገባን ራሳችን ላይ ሲመጣል። ይሄ ሰው የእግዚአብሔር ምሕረት የሚያስፈልገው ሰው ነው። ጤናው ከተዛባበት ሰው በላይ የእግዚአብሔር ምሕረት የሚያስፈልገው ማናት? ለታመማችሁ ምሕረት ይሁንላችሁ፣ ለተጨነቃችሁ መጽናናት ይሁንላችሁ። ይሄ ሰው እጁ ሰላላ ነው፣ ግን የተገኘ በምኩራብ ጤነኛ ሰው ነው ባይምሮ ማለት ነው። እጁ ሰለለች፣ አይምሮ ጤናማ። አንዳንድ ሰው እኮ አካሉ ጤናማ ነው፣ አይምሮ ግን በሽተኛ ነው። ያልተረዳነው በሽተኛ ብዙዋል፣ ያላወቅነው በሽተኛ ብዙዋል። ይሄ እጀ ሰላላ ሰው በቤተ ምኩራብ ነው የተገኘው። አያችሁ፣ ታማሚ ነው፣ ነገር ግን ከጸሎት ቤት ልቅር ያላለ የእኛን ስንፍና አይገስጽም። ይሄ ታሪክ ጤነኞች ሆነን ወደ እግዚአብሔር ቤት ለመምጣት ለምንሰንፈው፣ ጤነኞች ሆነን ለምስጋና በደጁ ለመሰብሰብ አቅም ላጣ ነው ተግሳጽ አይሆን። በቤተ ጸሎት ተገኝቷል። ቤተ ምኩራብ ቤተ ጸሎት እጀ ሰላላ ነው። የቀን ሙሉ ገጠመው። መሐሪው ጌታ አገኘ። መሐሪው እንዲያገኛችሁ ትፈልጋላችሁ? መሐሪው ጌታ እንዲደርስላችሁ ትሻላችሁ? መገኛችንን እናስተካከል። መሐሪው ጌታ በቤቱ ለተገኙ ምሕረት አለ። በቤተ ምኩራብ አገኘው። እጀ ሰላላውን ሰው በሰንበት መልካም ማድረግ ተፈቅዷልን ሲል ጠየቃቸው። ከእናንተ በሬው ወይም በጉ ወደ ገደል በሰንበት ቢወድቅበት የማያወጣው ማን ነው አላቸው። አያችሁ፣ ከላይ ካነሳነው ሀሳብ ጋር ተዛማጅ ጥያቄ ነው ያነሳው። በሰንበት ወደ ጉድጓድ የገባበትን በሬ ባለ ንብረት የሚያወጣው ከሆነ እኔም ለፈጠርኩት ፍጥረት ራራለሁ ብሎ እጁ የሰለለችበትን ሰው እጅህን ዘርጋ አለ። የሚገርመው ይሄ ሰው አልሞገተም። ይሄም የሚደንቅ ነው። ዘርግቷት የማያውቃትን እጅ ዘርጋ ሲለው መሐሪ አልዘረጋም አላለም። እኛ ምሕረት ያጣነው ለምን እንደሆነ ታውቃላችሁ? እጃችን ሰላላ ሆኖ ይሄ ትእዛዝ ለእኛ የደረሰ ቢሆን ዘርግቼ ማላውቀው እጄን እንዴት ዘርጋ ይለኛል? ታማን እንዴ ነበር ምንለው? ይሄ ሰው አልተሟገተም፣ ዘርጋ አለው። በእምነት መንፈስ ሆኖ እጁን ዘረጋ። ቃል በቃል እንደተጻፈ እንደ ሁለተኛይቱ ዳነች ይላል። እግዚአብሔር ይመስገን። ሰላላይቱ እንደ ሌላይቱ እጅ ተቀጠለች ይላል። መሐሪው እግዚአብሔር አገኘው፣ ምሕረት ተደረገለት። ዝርዝር ንባቡን አንብቡ። በሄደበት ሁሉ ብዙዎች ተከተሉት፣ ሁሉንም ፈወሳቸው። ጋኔን ያደረበት ተፈውሷል። በተለያየ ደዌ የተያዘው ተፈውሷል። ከመሐሪው ጋር ተገናኝቶ ምሕረት የማያገኝ ሰው የለም። ስለዚህ ምን አለ ጌታ? እኔ የምወደው ምሕረትን እንጂ መስዋዕትን አይደለም። ወገኖቼ አንዳንዶቻችን
እግዚአብሔር ከኛ የሚፈልገው መስዋዕታችንን እየመሰለን ገንዘባችንን፣ ዕጣን ጧፋችንን፣ ዘቢባችንን፣ ልብሰ ተክህኗችንን፣ ንዋየ ቅድሳትን እናመጣለን። ልባችንን ግን አንሰጠው። ወገኖች እግዚአብሔር በዚህ መስዋዕት አይደለም የሚደሰተው። ቢገርመው ጧፉን፣ ዕጣኑን፣ ዘቢቡን፣ መገልገያ ንዋዩን እያመጣችሁ ልባችሁ ግን ለወንድማችሁ ለእህታችሁ ምሕረት ካላደረግን እግዚአብሔር መስዋዕትን አይወድም፣ ምሕረትን እንጂ። እኔ የምወደው ምሕረትን ነው። መሐሪ ነኝና መሐሪዎች ሁኑ፣ ይቅር ባይ ነኝና ይቅር ባዮች ሁኑ። በደልን የምደመስስ የምተው ነኝና የበደላችሁን ሰው በደሉን ይቅር በሉ አለ። ምን እንማራለን ከዚህ ንባብ? ዛሬ ስለ መሐሪነቱ ቤተ ክርስቲያናችን አበክራ ስታስተምረን ምን እየነገረችን ነው? ወገኖቼ ምሕረቱ ባይሆንልን ኖሮ ምድሪቱ አበባ ባላጌጠባት ነበር። እቺ ምድር እኮ ብዙ ደም ፈሶባታል። ዛሬ እንኳ በዚህ ሰዓት እኛ አናውቀው መረጃው ያልደረሰን ስንት መከራ በዓለም ዙሪያ አስተናግዳለች ምድሪቱ። ደም የፈሰሰባት የግፍ ደም እንደ ጅረት የፈሰሰባት ምድር ግን እግዚአብሔር በመሐሪነቱ ጎብኝቶ አበባ እንድታወጣ እንድታብብ አድርጓታል። የምሕረቱ ማሳያ ናት። ወገኖቼ እግዚአብሔር መሐሪ ነው። ጨለማው ሄደ፣ አዲስ ማለዳ አገኘን። በምን? በምሕረቱ። መልሱልኝ። ጨለማው ሄደ፣ አዲስ ማለዳ አገኘን። በምን? ቆመን ለማስቀደስ እግዚአብሔር ይቅር ብሎ በደላችንን ሳይቆጥር ወደ ቤቱ አስገባን። በምን? ስሙን መጥራት የማይገባን ጎስቋሎች አንደበታችን በነውር የተጨማለቀ ብንሆን እንኳ ስሙን ጠርተን ለማመስገን ፈቀደልን። በምን? ቅዱስ ሥጋውን ክቡር ደሙን እንድንቀበል ወደ ጸጋው ዙፋን አቀረበን። በምን? መልሱልኝ ያመናችሁ። በምን? አልሰማችሁም? በምን? የገባችሁ ልባችሁ የተነካ በእርግጥ መልሱ። የሆነልን የተደረገልን ሰርተን አደርን፣ በልተን ተስማማን፣ ወጥተን ገባን። በምን? መልሱልኝ። በምን? ዕድሜያችንን ሁሉ እግዚአብሔር በልዩ ልዩ ሁኔታዎች ውስጥ እያሳለፈን የዛሬዋን ቀን እንድናይ አደረገን። በምን? ይሄ ሁሉ የሆነው በእኛ ችሎታ አይደለም። በምንድን ነው? በምሕረቱ። በምሕረቱ ይማረን። ስለዚህ ምንም ሲሆንላችሁ በኔ ነው አትበሉ። በምን ሆነልኝ በሉ። በምን ሆነልኝ? ሲከናወንላችሁ በምኑ? ሲሞላላችሁ በምኑ? ቢጎድልባችሁ በምኑ? መግባት መውጣታችሁ ሁሉ እናንተ እንደምታስቡት ቢሆን በምኑ? በምሕረቱ። ዛሬ ደግሞ ኪዳነ ምሕረት ናት። አያችሁ፣ በምሕረቱ የሚያሳርፍ አምላክ ደግሞ ኪዳነ ምሕረትን ሰጠን፣ እመብርሃንን ሰጠን። ስለዚህ ወገኖቼ ዛሬ ወደ ቤታችሁ ስትመለሱ በዚህ ሳምንት ሙሉ እግዚአብሔር ሆይ ያቆመኝ ምሕረት ነው በሉ። እሱ ሲምር የማያቋርጥ ፍሬ እናፈራለን። ለዚህ ሆኖ ዲያቆናቱ በመዝሙር 91 ላይ ያለው ጻድቅ እሰ ከመ በቀል ይፈሪ፣ ጻድቅ እንደ ዘንባባ ያፈራል። አዎ እንደ ሕዝቅያስ ዕድሜ በረከትን ያፈራል እያሉ ነው። በማን የተማመነ? በመሐሪው። ሕዝቅያስ ትሞታለህ እንጂ አትድንም፣ ቤትህን አስተካክል ቢባል ዕድሜ ጨምርልኝ መሐሪው አምላክ ሆይ ብሎ ደጅ ጠናው። መሐሪው እግዚአብሔር ዘንበል አይደለም። 15 ዓመት እንደ ዘንባባ ያለ ፍሬ ተሰጠው። ጻድቅ እሰ ከመ በቀል ይፈሪ፣ እንደ ኢዮብ ነው። ኢዮብ መሐሪው እግዚአብሔርን ተጠግቶ ቁስሌን ተገድ አድርግልኝ፣ መከራዬን በቃ በልልኝ አለው። መከራውን በቃ አለ፣ ቁስሉን አጠገገለት። እግዚአብሔር በምሕረቱ ጎበኘው። ወገኖቼ በምሕረቱ ጎብኘኝ ካላችሁ የማያቋርጥ ጸጋ በሕይወታችሁ ይፈልቃል። ሲደመድም ምን አለ ዳዊት? ጻድቅ እሰ ከመ በቀል ይፈሪ አለና ትኩላን እሙንቱ ውስተ ቤተ እግዚአብሔር። እነዚህ የእግዚአብሔርን ምሕረት የተረዱ ሰዎች እግሮቻቸውን የሚተክሉት ቤተ እግዚአብሔር ነዋል። ከቤተ እግዚአብሔር ውጭ መገኛ አድራሻ የላቸውም አለ። ወገኖቼ ምሕረቱ እንድታገኘን መገኛችንን ቤተ ክርስቲያን እናድርግ። በሰማነው ቃል ፍሬ እንድናፈራ እግዚአብሔር ይርዳን። ሰምቶ ከመጥፋት እግዚአብሔር ይሰውረን። የሁላችንን መጨረሻ እግዚአብሔር ያሳምርልን። ምሕረቱ፣ ቸርነቱ፣ ይቅርባይነቱና መግቦቱ አይለየን። ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን መንግሥቱን እንድንወርስ አምላካችን ይፍቀድልን። ወስብሐት ለእግዚአብሔር።